ብሩኬ ለሀይሚዬ ትልቅ መልእክት አስቀምጦላታል። የሆነ ሰው እያረጀ ነው፣ ለማንኛውም መልካም ልደት ይሁንሎት ብሏል። ይመችህ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሶሻል ሚዲያው በሙሉ ሀይሚ 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 መልካም ልደት ነው። ዩቲዩብም ስትገቡ እንደዛው ቲክታክም ስትገቡ በቃ እየተቀወጠ ይገኛል። ብሩኬም ትልቅ መልእክት አስቀምጦላታል። መልካም ምኞትን የተመኘላት ይገባታል። ከዚህ የበለጠ ደግሞ አብራችሁ ሆናችሁ ስታከብሩ ብናይ ሁላችንም እንደሰታለን። ቡራዬ ደስታችን ነው። እርግጠኛ ነኝ ሀይሚ የምትደሰትበት ነገር ሁሉ እንደሚያስደስትህ እና ውዶችዬ ማሮችዬ እንዴት አያችሁት? ግን ደስ አይልም? ያው ፎቶ ነው ገና የተለቀቀው። ዋናው ፕሮግራሙን ደግሞ እንግዲህ በጉጉት እየጠበቅን ነው። ሀይሚዬ ሀፒ በርስዴይ፣ እንኳንም ተወለድሽልን፣ 9 ዓመት ኑሪልን፣ መልካሙን ነገር ሁሉ ያጋጥምሽ፣ የተመኘሹን የዘራሹን አገኝ። በቃ አይ መመረቅ ራሱ አልችለን። እንዴት ብዬ ቃላቶችን አውጥቼ ልንገርሽ የኔ ቆንጆ የኛ ጨረቃ የብሩኬ ንግስት ብለንሻል። ደስ ይላል። እውነት ነው የምላችሁ የሰው ልጅ አምሮበት ደምቆ አመቷን ጠብቆ ደግሞ ልደት የመጣ ሲል ጤነኛ ከምንም በላይ የሰው ልጅ ከሀብትም ከመልክም ከዝናም ከምንም በላይ ጤና ካላችሁ እግዚአብሔርን እያመሰገናችሁ ኑሩ። የእውነት ነው የምላችሁ ሌላው ትርፍ ነው እና ሀይሚዬ ይቺ ቀን እንግዲህ ለአንቺ የደስታሽ ቀን ናት። ድጋሚ እንኳን ተወለድሽ ብለናል። ዛሬ ግን ማንን ነው የምንጠብቀው? እኔ ደስ የሚል ነገር ያለ ይመስለኛል። ቡራዬ ከሌለ ግን ያስጠላል። እውነት አይ ካለ ቡራማ አታደርገውም። እሷ ራሱ አታደርገውም። ቡራ እነ ሙቤ ማን ነው ሀሰን ማሂ፣ ኧረ በጣም ብዙ ዳኒ ራሱ መሄዱ አይቀርም። ዳኒ መሄዱ አይቀርም ውዶች፣ እየሳስበው ማለት ነው። ዳኒ ይሄዳል ብዬ አስባለሁ። መቼም አይቀርም ካላስወጡት በስተቀር እና ብቻ ጥሩ ጥሩ ነገር እንመኝላችኋለን። ደግሞ እንዴት እንዳማረባት በጣም ነው ያማረባት የእውነት። በእርግጥ ሀይሚ እኮ ቀሽት ናት፣ ምንም አይወጣላትም። ምንም ሁሉን ነገር አሟልቶ የሰጣት ቅመም አይደለች እንዴ? ቅመም ናት እኮ ብሏል ራሱ ብሩኬ። በቅመም አይደል የሚገልጻት የኔ አሮጊት እያለ የዛሬው ራሱ የተመኘላት መልካም ምኞት እኔ በጣም ነው የሳኩት ገና ሳየው ማለት ነው። እና ፍቅራችሁ እኮ የተለየ ነው። አንዳንድ ጊዜ ያው በመሀል ሴጣን ይገባል እንጂ ለሴጣን ደግሞ ቦታ መስጠት የለባችሁም በፍጹም ማለት ነው። እና ይቺ ቀን ግን ማለፍ የለባትም ይቅርታ ሳይባባሉ ማለት ነው። ሚፍታ እኔ አንተን ነው የሚይዝህ በቃ እንደው ይችን ቀን ቡራዬን በወተታችሁን ቢሆን ይዛችሁ ሄዳችሁ ሁለቱን አንድ ማድረግ አለባችሁ። እኔ የጓደኝነት ጥጋችሁን ማየት የምፈልገው ዛሬ ነው። ዛሬ የሆነ ታምር መሰራት አለበት። ቤተሰብ ቡራና ሀይሚዬ ይሄ ነገር ይሄ ጸብ ምናምን የሚባለው ነገር መፍረስ አለበት። ሊዱን ተዋት። ሊዱ የመጣችሁ ለስራ ነው። ምንም አይነት ግንኙነት የለውም ከሊዱ ጋር ማለት ነው። ብሩኬ ግን በቃ ሁሉ ነገር አብቅቶ ልደታቸው በሰላም ተከብሮ ቢቻል እንደው ቢቻለኛ ምኞት እኮ አለን። በጣም ብዙ ነገር ነው የምንመኘው። ቀለበት ቢያደርግላት እንላለን ብዙ ነገር። ያ ቀለበት ጣትን እንጂ ልብን አያስርም፣ ጣት እንጂ ልብ አያስርም ይባላል እና ዋናው በልብ መዋደድ፣ ልብ ለልብ መገናኘት ነው ለሰው ልጅ ቁም ነገሩና ግድ ነው ይደረጋል። ደግሞ የማይደረግበት ነገር የለም። በዛ ላይ ደግሞ ዛሬ ኪድዬ ናት፣ ኪዳነ ምህረት እናታችን ሁለታችሁም የምትወዷት በመሀላችሁ እንግዲህ ትግባና ታስታርቃችሁ ነው የምለው። የጭንቅ ቀኗ አማላጅቷ አይቀርም ዛሬ። እኔ ራሱ ሰዓት ውስጥ ከሚደርስ ጓጉቻለሁ። በጣም ሊጓጓሁት ቤተሰብ ለማየት በቃ ፕሮግራሙን እንዴት እንደሆነ ምን እንደተደረገ
እና ሀይሚዬ በጣም ጠንካራ ጎበዝ፣ አላቅም እንዴት ብዬ እንደምገልጻትና ያው አንዳንዴ የስራውን ባህሪ አለ፣ ፍቅሩም አለ። ሌላ ሰው ሲመጣ መነጫነጭ ብዙ ነገር አለና ያ ነገር ኦኬ እንተወውና ግን ወደ እውነቱ ስንመጣ የምትደነቅ ልጅ ናት በጣም ማለት ነው። የእውነት ለመናገር የሆነ በቃ የምታመጣቸው አይዲያዎች ራሱ ስማርት ናት በአጠቃላይ። ችግሩ ምንድነው? ሰው ተጠቅሞ የሆነ የሚሸሽ ሰው አለ እና እኔ አሁን በቤተሰብ መሀል አልገባም ብዬ እንጂ ጸጥ ያልኩት ማለት ነው። ብዙ ነገር አለ ከብሩኬ ጋር ሳይሆን ሌላ የቅርቧ የሚባሉት ሰዎች ተጠቅመውባት እንደ ጣሏት እውነት ነው የሚላችሁና ዝም ብዬ ሳስበው አንዳንድ ጊዜ ብቻ ለእይታ ነው የሚመጡት እሷ ጋር ለእይታ ለመታየት። ምክንያቱም ተጣላችሁ ወይስ ምንድነው በመሀላችሁ የተፈጠረ ተብለው እንዳይጠየቁ ብቻ አለን ለማለት በመሀል መጣ ብለው የሚሄዱ ሰዎች አሉ፣ የራሷ ሰዎች እና ግን ተጠቅመውባታል፣ ራሳቸውን አሳድገዋል፣ በሀይሚ ላይ ተረማምደው አድገውባታል፣ ተቀይረውባታል እና ለበጎ ነው። አንዳንድ ጊዜ እንደዚህ አይነት ነገር ሲያጋጥማችሁ ለበጎ ነው ብላችሁ ታልፋላችሁ እና ሀይሚ ደግሞ ጥሩ ነገር ነው የሚገጥማት። መልካም ነገር ስታደርጉ መልካም ነገር ይገጥማችኋል። ለሰው ልጅ መጥፎ ነገር አታስቡ። ዛሬ ከብሩኬ ጋር ተጣሉ ተቀያየሙ ማለት ተለያዩ ማለት አይደለም። ፈጣሪ ከፈቀደ አብረው ይሆናሉ፣ ካልፈቀደም ደግሞ አብረው አይሆኑም ማለት ነው እና እኛ ደግሞ ምኞታችን አብረው እንዲሆኑ ነው። በስመ አብ ብሩኬና ሀይሚዬ ተጋብተው አንድ ላይ ሲኖሩ አስቡት የት እንደሚደርሱ ተሳስበው በፍቅር እና ሁሉም ነገር ደግሞ በፈጣሪ ፍቃድ ነው የሚሆነው። እኛም በመሀል ገብተን ደግሞ ያልሆኑ ነገሮችን መናገር የለብንም። ለሰው ልጅ ጥሩ ነገር እንመኝ፣ ከስድብ ከተንኮል እንውጣ ብዬ ነው እኔ የማስበው በበኩሌ። እውነት ነው የሚላችሁ አንዳንዴ ቆም ብለን ስናዳምጥ እንደ ሰው ሆናችሁ ዝም ብላችሁ ስታስቡት ለምንድን ነው ለዚህ ለአጭር ጊዜ እንደዚህ የምንባላው? ለምንድን ነው መጥፎ ቃላት የምንናገረው? ብቻ ብዙ ነገር አለ። ግን እኛ ሰው ስለሆነን ማለት ነው ያንን ነገር አናስብም። ስንቱ ወጣት እያለቀ ነው አይደለ እንዴ? ስንቱ ቁጭ ባሉበት እኮ እየሞቱ ነው ያሉት። በተለይ በስደት ላይ ያሉ እህቶቻችን ወንድሞቻችን ሳይታመሙ ምንም ሳይሉ እንዴ ማታ ይቻት ጠዋት ሞተች ስባል ይባላል። እና አሁን እኮ ይቻት ነበር፣ አሁን አይቼው ነበረ፣ ምን ሆኖ ምን ነክቶት ይባላል። እና ከባድ ነው። እኛ ይሄንን አናስብም። እና ለሁላችንም ማስተዋሉን ፈጣሪ ይስጠን የምለው ውዶችዬ፣ ማሮችዬ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ወዳችኋለሁ። ባይ